በአምላክ አቶ አለሙንና ሄርሜላን ለሁለተኛ ጊዜ አዋረዳቸው። አቶ አለሙም አለቅም እገልሃለሁ ብሎ አስፈራራው በአምላክን። ምክንያቱም ለሁለተኛ ጊዜ እቅዱና ዓላማው ስላልተሳካለት፣ እንዲሁም ህብሰትዬን በአምላክ እዚህ ቤት አንድም ጓደኛ አንቺን የሚረዳ ሰው የለም፣ ተጠንቀቂ፣ ካሁን በኋላ ራስሽ ለራስሽ ብቻ ነሽ ያለሽው፣ ሰውን አትመኒ ብሎ አስጠነቀቃት። ጓደኛ ሄርሜላ ከልጅነቴ የጀምራ የማቃት የማምናና ብላ ብትልም እሷም የአንቺ ጓደኛ አይደለችም። እዚህ ቤት ሁሉም ለራሱ ጥቅም ነው እየሰራ ያለው። እነሱ ሁሉም አንቺን ለመጉዳት ይሮጣሉ፣ አንቺ ደግሞ ለማወቅ ትዘገያለሽ፣ እኔ ደግሞ እናደዳለሁ። ስለዚህ ከአሁን በኋላ ማንም ጓደኛ የለም ብሎ አስጠነቀቃት። ህብሰትዬም ሄርሜላን ካሁን በኋላ እዚህ ቤት አትምጪ፣ እያደርሽም እየመጣሽም አትደሪ፣ ምንም ጥቅም ስለሌለው ብላ እንድትቆም አደረገቻት። ሄርሜላ ህብስትን በሌላ ወጥመድ ወይም በአምላክን ምን አይነት ወጥመድ አመጣችበት? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ። በያላችሁበት ሰላማችሁ ስትይበል ሰብስክራይብ ያደርጋችሁ አበረታቱኝ። ባለፈው እንግዲህ ሄርሜላ ከአቶ አለሙ ጋር ተቀጣጥረው ነበር ማለት ነው። እንግዲህ የአቶ አለሙ ባልተቤት ወደ ዘመድ ጋር ሄዳ ሌለችው ነበር እና አቶ አለሙና እንግዲህ ሄርሜላ እንግዲህ የአስመሳይና ጥቅመኛ ሰውና ማለት ነው። እዚህ በአምላክን የራቁት ቪዲዮ ይዛ ለህብሰት እልክላታለሁ እያለች ነጋ አካውንቷን እየላከች ብር ታስልከዋለች እያስፈራራች። እዚህም ደግሞ አብነትን አለሁ እያለች እሱ ስለሚወዳት እሱንም አለሁ ትላለች። በዚሁ መሀል ደግሞ ለሶስተኛ ጊዜ ደግሞ አቶ አለሙንም ደግሞ በገንዘብ እየገዛች ገንዘብ እየተቀበለች እንግዲህ ከሁሉም ጋር እያስመሰለች ጥቅመኛ ናት ማለት ነው። ህብሰትንም እንግዲህ ተስማምታ ከእንጀራ እናቷ ጋር በመድኃኒት እየመረዘች እንድታበላት ጓደኛ መስላ ቀርባ ገንዘብ ስለሚሰጧት ህብሰትዬን እያስመሰለች እየጎዳች ነው ማለት ነው። በጣም ታስጠላና በጣም ክፉ ሰው ናት ሄርሜላ ማለት እንግዲህ ሁሉም የቀረበቻቸው ለገንዘብ እያስመሰለች ነው። ነገር ግን ይህ ሁሉ ማስመሰሏን የሚያውቀው ደግሞ በአምላክ ነው እንጂ ህብሰትዬ አታውቅም። ምክንያቱም የልጅነት ጓደኛዋ አብሮ ብዙ ተምረው አብረው ያደጉ ስለሆኑ በጣም ታምናታለች። እንግዲህ ምንድን ነው እቅዳቸው አሁን ላይ? አቶ አለሙ ሄርሜላን እንግዲህ ለራሱ ጥቅም ፈልጓታል ማለት ነው በሴትነቷ። ከዚያም እንግዲህ ታፈሱ ወደ ክላሳቸው ሲገቡና ሲወሩ ሰምታ ድንገት ደርሳባቸው እሷንም አስፈራርተዋት ተበታትነው ነበር። ተቀጣጥረው ሚስቱ ወደ ዘመድ ከሚመተድና ማታኔ እንድትመጭ ብሏት ቀጥሯን ነበር። ሄርሜላም ደግሞ እንደተለመደው ቶሎ ሄዳ ማታ መታ ከህብሰት ጋር ተኝታ ህብሰትን ከፍ ሲወስዳት በአምላክም እንግዲህ እየተጠባበቀ ነበር። ታፈሱ እንዲህ ያለ ነገር ሰምቻለሁ ብላ ስለነገረችው ማታ ምን እንዲያቀዱና ምን እንዲያሰቡ ለማየት በአምላክም ሳይተኛ እያዳመጣት ነበርና ህብሰትን ከፍ ሲወስዳት ወደ አቶ አለሙ ክላስ አመራች። ያን ሁሉ ስታደርግ ደግሞ በአምላክ እያያት ነበር ማለት ነው። በጣም እሱም ምንድን እንዴት አድርጌ ነው ይሄን ሰው አሁን ወጥመድ የምጨምረው እያለ እሱም ደግሞ አቶ አለሙና ሄርሜላ ክላሳቸው ተገቡ በኋላ ያው ድንገት በራፉን ከፍቶ ብቅ ሲልባቸው በጣም እንደነገጡ ማለት ነው። ነገር ግን በፊት አቶ አለሙ ስለሚሸክክ ሰው አለ በር ላይ ብሎ በጣም አስደነገጣት። በአምላክ ከሆነ ለሆነ ሀሳብ ነው የሆነ ስራ ጉዳይ ልንወያይ መጥቼ ነው ብለሽ አሳምኚው አላት ሄርሜላ ማለት ነው። እንደዛውም ሲባባሉ በአምላክ በሩን ሲከፍተው በጣም ደነገጡ። ለምንድን ነው ግን በር ሳታንኳኳ የምትከፍተው? የስራ ቦታ እንደዚህ እያረክ በጠበቅኝ፣ አሁን ደግሞ መኝታ ክላሴን ጀመርክ፣ ምንድን ነው ንቀት ነው ወይ አንተ ልጅ ግን እያለ ጣቱን እየቀሰረ ቢናገረውም በአምላክ ግን ከምንም አልቆጠረው። አንቺስ በዚህ በደረቀ ሌሊት ምን ትሰሪያለሽ እዚህ ቢላት፣ አይ ለስራ ጉዳይ መጥቼ ነው እኔ ያጠፋሁት ይቅርታ ብላ ለመሸሽ ፈለገች።
አይ እኔ ነኝ እንጂ እቅድሽን ስላበላሸሁብሽ ይቅርታ ብሎም ሲጨቃጨቀው ተዋቸው ሄደ ማለት ነው። በአምላክ ትቷቸው ወጣ። ሄርሜላም ደግሞ ይሄ ነገር ይቅር ብላ ወጣች ማለት ነው። በጣም አለሙ ግን በጣም ተናደደ። አላማውን ያለመው አላማ ሳይሳካለት ሲቀር አምላክን በጣም ወጥመድ እንደሚጨምረው እየተጸጸተ ሄርሜላም እንግዲህ ከህብሰት ጋር እሷ ስትሄድ ህብሰትዬ ተኝታለች። ታድለሽ ነው አንቺ ልክ እንደ አንቺ ምነው የሞላለት ኖሮ ነፍስ ሊሰጠኝ ብላ እየተመኘች አጠገቧ ተኛች። ጧት ላይ ግን ብድግ ስትል ህብሰት የት ሄድሽ ነበር? ለይት እኮ ነቅቼ ነበር የለሽም ብላ ስትላት እሱንም ለመሸዋወድ እየሞከረች ከዚያም በኋላ እንግዲህ ህብሰት ተናገረች። ምክንያቱም በአምላክ የነገራትን ነገር ከአሁን በኋላ አትምጪ፣ እዚህ ማደር አይጠበቅብሽም፣ እናትሽ ጋር ሁኚ አለቻት። ለምንድን ነው እንደዚህ ያልሽው ስትላት አይ ምንም ጥቅም ስላለው ያው እናትሽ ጋር ሁኚ አያስፈልግም እኔ ጋ እየመጣሽ ማደሩ ብላ አለቻት ማለት ነው። ያን ጊዜ ግን በጣም ቸኮልሽ፣ በአምላክም ቸኮለ፣ አንቺም ቸኮልሽ። እንደዛ ከሆነማ እንዴት እንደምበቀልሽ እኔ አውቃለሁ ብላ ራሷ ጋር ተማከረች ማለት ነው። ከዚያም በኋላ በጧት ተንስታ በጣም አጭር የሆነች እና ሰውነቷን የሚያሳይ ቀሚስ ለብሳ ወደ ሰሎን ስትመጣ የአቶ አለሙ ሚስት ነበረች እና አንቺ እንደዚህ ምንድነው አጭር ልብስ ለብሰሽ ራቁትሽን? ወንዶች እኮ ቤት ውስጥ አሉ፣ ምንድነው እንደዚህ የምታረጊው ስትላት ውሃ ልጠጣ ነበር ይቅርታ ምናምን ሰው የለም ብዬ ነው ብላለች። ተመልሽ በይ ቀጥይ ብላ መለሰቻት። እንዴት ነው ልጅቷ ምን እየሰራሽ ነው ብላ አለቻት። አይ ስራን እየሰራሁ ነው ምግቡ እንደምታናል ብላን ብላ አበላኋት ብላ አለቻት ማለት ነው። ታፈሱ እንግዲህ ለህብሰትዬ ምግብ ላይ መድኃኒት እያደረገች አይደለም ዝም ብላ ነው የምትሰጣት ማለት ነው። እንዲሁም ደግሞ ታፈሱን በጣም ያሰቀየቻት ነበር። ወይ ግን የህብሰት የእንጀራ እናት ስትጮህ ራሱ እንደ ሰይጣን ናት ማለት ነው። ታፈሱ ደግሞ እንቅልፍ ይዟት እንግዲህ እያስደነገጠቻት ነበር ማለት ነው። ሁሉን ችላ ነው እንግዲህ እሷም የተቀመጠችው በስተመጨረሻ። እንዲሁም ህብሰትዬ በጣም ርቀኸኛል፣ እየከፋኝ ነው፣ እየተጎዳሁ ነው፣ ለምንድን ነው ባለፈው ስታቅፈኝ መጨረሻ መስሎ ነበር እያለች አሁንም ወቀሰውን እያቀረበ ነበር። በአምላክ መጨረሻ አይደለም እኔ ካንቺ ራቅም አስችሎኝ አርቅም፣ ነገር ግን ስንጠጋጋ እንዲያውቁብን ነው አንቺ ሆንሽ ማትረጅኝ እያለ እያስጠነቃት ነበር ማለት ነው። እንግዲህ በስተመጨረሻ ሄርሜላ አሁንም በአምላክ ህብሰትን ወጥመድና የምትበቀልበት እየፈለገች ነው። ህብሰት እንግዲህ ቤትም እንዲያትመጭ ስላለቻት ሄርሜላ በአምላክን ወጥመድ የምትጨምርበት ሌላ ነገር ፈልጋ አርግዣለሁ ብላ ደግሞ መታበታለች ማለት ነው። እሱም በጣም ደንግጧል።